ደጅ ቆሜ አንኳኳለሁ። አንተ ከክርስቶስ ጋር ነኝ ብለህ ታስባለህ። እኔ ያለው ይመስላል። እኔ ግን በቤተክርስቲያን ውስጥ የለውም። የአፍ ዘመን ነው፣ የመለፍለፍ ዘመን ነው፣ የጩኸት ዘመን ነው። ምንም እንኳን ሰማም በእውነቱ እግዚአብሔር ወደ ልቡናችን ይመለሰ። ልትሰማኝ አልቻልክም። በራስህ ምናብ ውስጥ ነው ያለኸው። አመልካለሁ ትላለህ፣ ዕውቀት አለኝ ትላለህ፣ ጸጋ ደርሻለሁ ትላለህ፣ ቅድስና ላይ ትላለህ። እስተዚህ ውርደት ያህነ ባዶ ነህ። እንዲያውም እኔ በደጅ ነኝ፣ ካንተ ህብረት ውስጥ የለውም። ብትሰማኝ በሩን ብትከፍትልኝ ግን እገባለሁ፣ ካንተ ጋር እራት እበላለሁ። ቁርባንህ አማናዊ ይሆናል፣ አንተም ከኔ ጋር ትበላለህ፣ ትዋሃዳለህ። አሁን ግን በአንተ ዘንድ የለውም ማለት። አሁን እኛ ሌሎች ነን፣ እኛ ተመኪዎች ነን፣ እኛ ትዕቢተኞች ነን፣ እኛ ከክርስቶስ የራቅን ነን። አሁን የአሕዛቡን ስራ እየሰራን ነው። የማሳደድ ነው፣ የመግደል ነው፣ የመጣላት ነው፣ የዘረኝነት ነው። አንዋሽ ክርስቲያኖች እንመለስ ወደ ሰማዕትነት። ሌላ ሰማዕትነት አይደለም የሚጠብቀን፣ ራስን መካር ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክቡር መላከ ምሕረት ቆሞስ አባ ገብረ መድኅን ንጉሴ የአዲስ አበባ ሀገረ ስብከት ዋና ስራ አስኪያጅ፣ ክቡር መጋቢ ሃይማኖት አባ ጦመ ልሳን ቆሞስ የክፍለ ከተማችን ዋና ስራ አስኪያጅ፣ ክቡር አባታችን መላከ ፀሐይ አባ ብርሃነ ሥላሴ የዚህ ታላቅና ታሪካዊ ደብር አስተዳዳሪ፣ ክቡራን ከሀገረ ስብከቱ ከክፍለ ከተማ ከወረዳ ቤተ ክህነትም የመጣችሁ አባቶች፣ የክፍሉ ኃላፊዎች፣ ከተለያዩ አድባራት የመጣችሁ አባቶች፣ አበው ካህናት፣ ላይካነ ምስጢር ዲያቆናት፣ በዚህ ያላችሁ ሁላችሁም አባቶች፣ ወንድሞች፣ እናቶችና እህቶች እንደምን አረፈዳችሁ? እንደምን አረፈዳችሁ? እንደምን ሰነበታችሁ? አሜን። ልዑለ ባሕሪ እግዚአብሔር አምላካችን ስሙ ለዘለዓለም የተመሰገነ ይሁን። እንደ እግዚአብሔር መልካም ፈቃድ በምትኖረን አጭር ደቂቃ ወይም አነስ ያለች ጊዜ አንዲት ፍሬ ነገር ላይ አተኩረን እንማማራለን። እግዚአብሔር አምላካችን ምስጢሩን ለሁላችን ይግለጥልን። እግዚአብሔር የሰማዕትነትን ስራ ይሰጠን ዘንድ ቅዱሳን ስለሚሆኑ ሰማዕታት እንማልዳለን ይላል ቅዳሴያችን ላይ። ይህን ቃል ታስታውሳላችሁ? ክርስቲያኖች እየሰማችሁ ነው? እግዚአብሔር አይነ ልቡናችን አብርቶ ዝነ ልቡናችን ከፍቶ ቃሉን እንድንሰማው በቸርነቱ ይርዳን። ፍጹም ጸጥታ ያስፈልጋል በቤተ ክርስቲያን ውስጥ። በአሁኑ ጊዜ ቤተ ክርስቲያን ውስጥ ጸጥታ እየጠፋ ነው። ጥንት በማንኛውም ጊዜ ቤተ ክርስቲያን ውስጥ ፍጹም ጸጥታ ነው የነበረ። አሁን አንድ ሰው ቤተ ክርስቲያን መጥቶ መጸለይ የሚችልበት ዘመን አይደለም። ጸጥታው ስለጠፋ፣ ሰላም ስለጠፋ፣ የቤተ ክርስቲያን ትምህርት ስላላስተማርን፣ በተለይ መምህራን ስላላስተማርን፣ ስላልነገር፣ እውነት ለመናገር ህዝቡ ይሰማል። አሁን ግን እንደምንሰማው ከውጭ ራሱ ሌላ ድምፅ አለ። በቤተ ክርስቲያን የሚፈቀደው አንድ ድምፅ ብቻ ነው። ክርስቲያኖች አንድ ድምፅ ነው። እንኳን ሌላ ዜማን ስናዜም በማህሌቱ በሰዓታቱ ብቻ ሳይሆን በቅዳሴውም ጊዜ ተሰጥኦ ስንመልስ ምንም እንኳ ዜማችን በዘመን ሂደት በተለይ በዘመን መሳፍንት በተለይ አቋቋሙ ብዙ አይነት ድምፅ ድጓውም አለው። አሁን የተለያየ ቤት አለው። በአግባቡ ከተጠቀምንበት ምንም ችግር የለው። ግን ደግሞ ባለመማር ምክንያት እንጓተታለን በዜማ። ቤተ ክርስቲያን አንድ የክርስቶስ አካል ስለሆነች አንድ አካል፣ አንድ አንደበት፣ አንድ ድምፅ ስላለው ምዕመናን ተሰጥኦውን ሲመልሱ ሲያዜሙም አንድ ጉሮሮ ለመሆን መጣጣር አለባቸው።
ሰረር አድርጎ ጉሮሮን ለማሰማት አይጮህም። በቤተክርስቲያን አይጮህም። ቤተክርስቲያን አንድ ድምፅ ናት፣ አንድ ጉሮሮ ናት፣ አንድ አካለ ክርስቶስ ናት። የሚያፈነግጥ ሰው ራሱን ከቤተክርስቲያን እየለየ መሆኑን አለማወቁ ያሳዝናል። ሁለት አይነት የጸሎት ስርዓት ነው ያለው በቤተክርስቲያናችን። አንደኛው በፍጹም ጸጥታ፣ ለምሳሌ አቡነ ዘበሰማያት ብሎ አንድ ካህን ሲሰጥ አይጉረመረምም እየተባለ አይደገምም። ዝም ብሎ በጸጥታ በልብ ውስጥ አንደኛው የጸሎት መንገድ ይሄ። በግልም ስንጸልይ መተን ሌላውን ሰው ድምፅ እያሰማን እንረብሸው። ፍጹም ጸጥታ ነው በቤተ ክርስቲያን የተፈቀደው። ክርስቲያኖች አንድ ላይ ስንጸልይ ደግሞ እንደ አባታችን ሆይ አንድ ጉሮሮ ሆነን አንድ ድምፅ ሆነን እግዚኦ ተሳሃለነ ስንል ምስለ መንፈስከ ስንል ሌላውም ዜማ ስናዜም በወረብ ስንወርብ ምራታ ሲመራ ንሽ ሲነሳ ሌላው ዝማሜ ቢዘመም አንድ ድምፅ ቤተክርስቲያን አንድ ድምፅ ክርስቶስ አንድ ራስ ነው። ቤተክርስቲያን አንድ አካል ናት። አንድ ድምፅ ናት ቤተክርስቲያን። ክርስቲያኖች አንድ ድምፅ መሆን ያስፈልጋል። አንድ አንደበት ነው የሚከፈተው በቤተክርስቲያናችን። ካለመማር የተነሳ ግን ብዙ አለ። አሁን ጸጥታ ጠፍቷል፣ ሰላምም የለም። አንድ ሰው እየጸለየ የብዙ ሰዎች ንግግርን ይሰማል። ታውካለች። ቤተክርስቲያንን ረብሸናታል፣ አውከናታል፣ ሰላሟን ነስተናታል። ሌላ አይደለም ሰላሙ የተነሳው የኛ ሰላም ለምን አጣ ነው? ያ ሰላም ከክርስቶስ ጋር የሚኖረን ሰላም ነው። ክርስቲያኖች አሁን ርዕሴን ረስቼው አይምሰላችሁ፣ ወደዚያ የሚወስደኝ መንገድ ስለሆነ እና ፍጹም አንድ ድምፅ። አሁን ንግሱ በህዝብ ብዛት ምክንያት ሊሆን ይችላል፣ በብዙ ህብረ ዝማሬም ልናመሰግን ይችላል። ግን ቤተክርስቲያን አንድ ድምፅ ናት። ክርስቲያን አንድ ድምፅ፣ አንድ ልቡና፣ አንድ አካል፣ አንድ እስትንፋስ እንድንሆን አምላካችን እግዚአብሔር ይርዳል። ክርስቲያኖች መጽሐፈ ምሳሌ ምዕራፍ 30 ላይ ቁጥር 20 ጀምሮ ይመስለኛል በፍቅሬ ጥበብ ሶሎሞን 3 ነገሮች ያስደንቁኛል፣ አራተኛውን ግን ረዳው ጥረምረም ዘንድ አልችልም ይላል እና ይህን ይልና ምን ይላል? የንስር መንገድ በሰማይ የእባብ መንገድ በአለት ላይ የመርከብም መንገድ በባህር ላይ ይልና አራተኛውን ደግሞ የጎልማሳ መንገድ ከቆንጆ ጋር ይላል። 3ቱ መንገዶች የተባሉት አራቱም ክርስቶስን የሚመለከቱ ናቸው። ይልቁንም ደግሞ የክርስቶስ አካል የሆነችውን ቤተክርስቲያንን ነው። የክርስቲያኖች መንገድ እንደነዚህ እንደ 3ቱ ናቸው። ክርስቲያኖች እንደየት እንደ ንስር መንገድ፣ የንስር መንገድ በሰማይ ላይ ንስር ከደመናት ከዚህ ከንውፅ ውስጥ ይሄ ሄሪኬን ከምንለው ምናምን ከምንለው በላይ ከፍ ብሎ የሚበር ንስር ነው። የክርስቲያኖችን መንገድ እንደዚህ ነው። ከድምፅ በላይ፣ ከረብሻ በላይ፣ ከሁከት በላይ፣ ከፈተና በላይ ከፍ ብለው ወደ ሰማያት በጸሎት የሚመጥቁ ናቸው። ክርስቲያኖች እንደ ንስር ከፍ የሚሉ ወደ እግዚአብሔር ሕሊናቸው የሚመሰጥ አንገታቸውን ደፍተው ሰማያ ሰማያት እንደ ዳዊት እማይምቅ ጸዋዕኩ እግዚኦ እያልኩ አንገቱን ደፍቶ ከጥልቅ ልቡናዬ ወደ ሰማይ ጮክ ወደ አንተ ጸለይኩ የሚሉ ናቸው። እንደ ንስር ከፍ ብለው በጸሎት የሚበሩ ናቸው እንጂ እንደ ነፋስ ሆካታ ድምፅ ብቻ ሁካታ ግርግር ብቻ አይደሉም። ክርስቲያኖች ግርግር የክርስቲያኖች አይደለም። ነፋስ ደመና የክርስቲያኖች አይደለም። የክርስቲያኖች ከዚያ በላይ ናቸው። ከድምፅ በላይ ናቸው። ከሁከት በላይ ናቸው። ከነፋስ በላይ ናቸው። ከረብሻ በላይ ናቸው። እንደ ንስር ይመጥቃሉ፣ ይምዘገዘጋሉ፣ ወደ ሰማያት ይወጣሉ። ሁከቱን ግርግርታውን ያልፉታል፣ ይሻገሩታል እንጂ በዚህ ዓለም ግርግር አይሰለሙም። ክርስቲያኖች እግዚአብሔር እንደዚያ እንድንሆን ይርዳል። ሁለተኛ የእባብ መንገድ በአለት ላይ። እባብ በአለት ላይ ቢሄድ ዱካውን ታውቁታላችሁ? የሚያገኘው አለ ወይስ በአለት ላይ ሲሄድ እባብን የሚሰማው አለ? ክርስቲያን ማለት ይሄ ነው። ክርስቲያን ድምፁ አይሰማም። ቤተክርስቲያን ውስጥ 1 ሚሊዮን ቢሆን ድምፁ አይጸጥ ያለ በአለቱ በክርስቶስ መንገድ የሚጓዝ መረማመጃው ክርስቶስ ነው። ሕግ ለእግሬ
መንገድ ለእግሬ መብራት ለመንገዴም ብርሃን ነው እንዳለ ሕጉን ተከትሎ ስርዓቱን ጠብቆ ፍጹም ጸጥተኛ ሆኖ አንድም የእባብ መንገድ በአለት ላይ ዱካው እንደማይታወቀው ክርስቲያንም በመንገዱ ላይ ኃጢአት አይገኝበትም፣ አይታወቅበትም። ይሄ ለክርስቶስ ነው። አቡሊዲስ የተባለ ሊቅ እንደተረጎመው እባብ ለክርስቶስ ምሳሌ ይሆናል። በዚህ አግባብ ልክ አንበሳ ለክርስቶስም ለዲያብሎስ ምሳሌ እንደሚሆነው እባብም ለዲያብሎስም ለክርስቶስም ለክርስቲያኖች ምሳሌ ይሆናል። የእባብ መንገድ የክርስቲያኖች መንገድ ያ ነው። ጸጥታ፣ እርጋታ፣ ማስተዋል። ራሱ መጸለይ ያቃተው ሰው እንኳን ቢሆን ሌላውን ባለመረበሽ በሌላው ጸሎት የሚጠቀም ልብ የገዛ ያስተዋለ ቅዱስ ቂርቆስ እንዲሁ ይመስላችኋል? ለሰማዕትነት የበቃው የመጀመሪያው ሰማዕትነት እኮ ይሄ ነው። ፈቃድን መተው፣ ፍላጎትን መካድ። ሊከተለኝ የሚወድ አለ ጌታ መድኃኔዓለም ክርስቶስ ራሱን ይካድ፣ መስቀሉንም ተሸክሞ ምን ያድርግ? ይከተለኝ። መጀመሪያው ራስን መካድ ነው። የራስን ፍላጎት፣ የራስን ስሜት። አሁን ስሜታችን ፍላጎታችን የዓለም ሆኗል፣ ጩኸት ሆኗል፣ ግርግር ሆኗል፣ ድምፅ ሆኗል። የክርስቶስን ፍላጎት አይደለም እንከተለው። ክርስቶስ ደግሞ ይላል ይከተለኝ የሚወድ ቢኖር ራሱን ይካድ፣ ፍላጎቱን ይካድ፣ ሐሳቡን ይካድ፣ ስሜቱን ይካድ። ይህን ሳንክድ ወደ ክርስቶስ መቅረብ አንችልም ክርስቲያኖች። ሶስተኛው የመርከቧ መንገድ በባህር ላይ ነው። የመርከብን መንገድ ካለፈችበት በኋላ የሄደችበት ባህር ላይ ይታወቃል ወይ? ክርስቲያን እኮ እንደዚያ ነው። መንገዱ የማይታወቅ የማይመረመር ደግሞ መቅዘፍ የሚችል የባህር አቅጣጫው እንደ መሬት ላይ መንገድ እንደ አስፋልት ተለይቶ አይታወቅም። ግን ቀዛፊዎች፣ መርከብ ነጂዎች የሚጠቀሙት ተጠቅመው መንገዳቸውን ሳይሳሳቱ ይሄዳሉ። ክርስቲያኑ እንደዚያ ነው። በዚህ ዓለም በማዕበል ላይ ሆኖ በችግር ውስጥ ሆኖ በኃጢአት ባህር ውስጥ ሆኖ የሚሄድበትን አቅጣጫ ቀጥ አድርጎ የሚያውቅ ክርስቲያን ማለት ነው። ክርስቲያኖች መርከብ ማዕበል አያናውጻትም፣ አይፈሩም፣ አይሰቀቁም፣ ያሸንፉታል፣ ይሻገራሉ። ክርስቲያኖች እንደዚያ ናቸው። ፈተና አይረብሻቸውም፣ አያስቸግራቸውም፣ አያስጨንቃቸውም። ክርስቲያኖች መንገዳችን ይህን መምሰል አለበት። የጎልማሳውና የቆንጆይቱ ጎልማሳው የተባለ ክርስቶስ ነው። የእሱ መንገድ ከኛ ከቆሸሸችው ነፍስ ጋር ያለው ውህደት አስገራሚ ነው። ጎልማሳ አንዲቱን ቆንጆ ፈልጎ እንደሚሄደው ክርስቶስ ይቺን በዝሙት የረከሰችውን የጎሰቆለችውን ነፍሳችን ይፈልጋታል። አይገርማችሁ? እጅግ አስደናቂ ነው። ልመረምረው አልችልም አለ ክርስቶስ። የእያንዳንዳችን ደካማ ነፍስ ይፈልጋታል። የሌባውን ነፍስ፣ የገዳዩን ነፍስ፣ የዘማዊውን ነፍስ፣ የአመንዝራውን ነፍስ ይፈልጋታል። ታጥባ በንስሐ ተወሉላ ከብራ አጊጣ ከሷ ጋር መሆን ይፈልጋል ክርስቶስ። ይሄ ያስደንቃል፣ ልመረምር አይችልም። የስንቶቻችን ነፍስ ክርስቶስ እንደሚፈልጋት የኛን የደካሞችን፣ የኛን የአመንዝራዎችን፣ የኛን የስስታሞቹን፣ የስግብግቦቹን የማናስተውለው። የተወደዳቸው የእግዚአብሔር ቤተሰቦች በእውነቱ ክርስቶስ ከኛ ጋር መሆን ይፈልጋል። መንገዳችን እንድናስተካክል ይፈልጋል። እንደ ንስር በጸሎት እንድንመጥቅና ይቅር እንዲለን ይፈልጋል። እንደ እባብ በእውነቱ ኃጢአታችን ተትቶልን በጸጥታ ቤተክርስቲያን ውስጥ እንድንመላለስ ይፈልጋል። ክርስቲያኖች እንደ መርከቡ እየቀሰፍ መንገዱ እንዴት ይቻላል በዚህ ዘመን የሚል ሰው አለ። ይቻላል። እንደ መርከበኛ ሁን። መርከበኛ መንገዱን ያውቃል። የራስን መንገድ ያዝ። አንተ ለምን በማዕበሉ ትመራለህ? አንተ በሌላው ለምን ትጓዛለህ? አንቺ ሌላውን ለምን ትመስያለሽ? ይቻላል። እየቀዘፉ መሻገር ይቻላል። አቅጣጫን አለመሳት ይቻላል። ወደ ክርስቶስ መድረስ ይቻላል። እንደዚያ እንድንደርስና ከእሱ ጋር እንድንገናኝ አምላካችን እግዚአብሔር ይርዳ። የተወደዳቸው እግዚአብሔር ቤተሰቦች የሰማዕታት በዓል ነው ከቅዱሳን በዓል ቀድሞ የተከበረው በቤተ ክርስቲያን ታሪክ ከሰማዕታት ቀድሞ በዓል የተከበረለት የለም። የሚቀድመው ሰማዕትነት ስለሆነ የሚጀምረው ከቅዱስ እስጢፋኖስ። ከነሱ የቀደመ ጻድቅ የለም። ነቢያት አሉ፣ እውነት ነው። ግን በአዲስ ኪዳን ቤተክርስቲያን ሰማዕታትን የሚቀድም የለም። አጽማቸው እየተሰበሰበ እየከበረ በኋላ ከቆስጠንጢኖስ በኋላ ቢከብርም እግዚአብሔር የፈቀደላቸው አጽማቸውን
በስውር ቦታ እያስቀመጡ ሻማ እያበሩ መብራት እያበሩ በዘመኑ የነበረው እየጸለዩ ጠብቀዋቸዋል። ሰማዕታት ምልጃቸውን ፈጣን ነው። ስለዚህ ቤተክርስቲያን በሰማዕታት አፍራ አታውቅም። ማፈር ብቻ አይደለም፣ እንዲህ ያሉ ሰዎች አለቁብኝ ተፈጁብኝም አትልም። ሰማዕታትን ማፍራት ስራዋ ነው። ለዚያ ነው የቅዳሴውን ቃል የትምህርታችን ርዕስ ያደረኩት። እግዚአብሔር የሰማዕትነትን ስራ ይሰጠን ዘንድ ቅዱሳን ስለሚሆኑ ሰማዕታትን ማልዳለን። በእንተ ቅዱሳቱ ላይ አሜን ኪርያላይሶን እግዚኦ ተሳሃለን እንላለን። ምን ማለት ይሁንልን፣ ይደረግልን። ሰማዕትነትን እፈልገዋለሁ ስራዬ ይሆን ዘንድ ተግባሬ ይሆን ዘንድ። ይህን የምንጸልየውን ግን በሕይወታችን አሰላስለነው አስበነው ክርስቶስ ለሰማዕትነት እንዲያበቃን ከልቡናችን ጸልየነው ለምነነው እናውቅ ይኖራል። ይህን ከልቡናቸው አድርግልኝ የሚለው እኛንም እንደነዚያ ለመሆን ያብቃል። የተወደዳቸው እግዚአብሔር ቤተሰቦች የሰማዕታት በዓል መከበር የጀመረው ሰማዕታትን ለማፍራት ነው። ቤተክርስቲያን ሌላ ምንም ዓላማ የላትም። ታቦት ብታወጣ፣ ማህሌት ብትቆም፣ ሰዓታት ብትቆም፣ መዝሙር ብትዘምር፣ ስብከት ብትሰብክ ሌላ ምንም ዓላማ የላትም። ሰዎች ክርስቶስን እንዲከተሉ ማድረግ። ክርስቶስን መከተል ደግሞ ሰማዕትነት ነው። እንዳለው እርሱ ሊከተለኝ የሚወድ ቢኖር ራሱን ይካድ ያለው። የቤተ ክርስቲያን ተግባሯ ይሄ ብቻ ነው። ክርስቲያን ሌላ ሁሉ የዚህ መርገፍ ነው። ሌላ ሁሉ የዚህ ረዳት ነው። ሌላ ሁሉ የዚህ ማመቻቻ ነው። ክርስቲያኖች የክርስቲያን ተግባር ሰማዕታትን ማፍራት ነው። እንደነ ቂርቆስ እለእስክንድሮስን እንዳሳፈሩት ለዚያ የሚበቁ አሉ የተመረጡ። እንደነ ቅድስት ኢየሉጣ እንደነ ቅዱስ ጊዮርጊስ ሰብአው ነገሥት እንዳሳፈረው ሌሎቹም እንዳሳፈሩ እንደዚያ እኛ ደግሞ የራሳችን ሰማዕትነት አለ። ክርስቲያኖች የኛ ሰማዕትነት ነገስታትን ድል መንሳት አይደለም። የኛ ነገስታት በዚህ ዓለም በዙፋን ላይ የተቀመጡ ነገስታት አይደሉም። እኛ እንድናሸንፋቸው የታዘዝናቸው ነገስታት በእኛ ልቡና ላይ ዙፋን ዘርግተው ተቀምጠው አይምሯችን የሚገዙትን የኃጢአት ነገስታት ድል መንሳት ይበቃናል። ክርስቲያኖች እኩያት ፍትወታትን አይምሯችንን ያሳጡትን ከወንድሞቻችን ጋር ለምንድን ነው ጸብ የበዛው? ለምንድን ነው ጦርነት የሰለጠነው? ለምንድን ነው ልዩነት የሰፋው? እስኪ የቅዱስ ቂርቆስና የቅዱስ ኢየሉጣን እናስታውሰው። ስም ማን ነው? ስምሽ ማን ነው ሲባሉ ምን ብለው ነው የመለሱ? ታስታውሳላችሁ? ማን ብለው ነው የመለሱ? ማን ብለው ነው የመለሱ? አቤት መታደላቸው በእውነቱ። ተገደው ነው ስመ ተጸውዖ ወይም መጠሪያ ስም የሚናገሩ። ስሜ ክርስቲያን ይባላል። እኛው በክርስቲያንነታችን እንታመናለን፣ እንኮራለን። ከሌላው ስማችን ይበልጣል። ከብሔር አመልካች ስማችን የተለየ ክርስትናችን እንወደዋለን። አሁን ይህን ሳንተው ነው እኛ የሰማዕታትን በዓል የምናከብረው። ክርስቲያኖች ስም ቀላል አይደለም። ስመ ክርስትና የሚሰጠው እኮ የትናንት ማንነትን ክጅ ያለው ነው። ወላጆች አሁን በ40 እና በ80 ቀን ስለምንጠመቅ ግን የጥንት ክርስቲያኖች ሲመጡ ስማቸው ሙሉ በሙሉ ነው የሚለወጠው። በመጽሐፍ ቅዱስ እንደምታውቁት ከአብርሃምና ከሳራ ጀምሮ ሰዎች ወደ እግዚአብሔር ሲመጡ ስማቸው ይለወጣል። ለምን? ሐዲስ ማንነት ስለሚያገኙ፣ ሐዲስ ዝምድና ስለሚፈጥሩ፣ አዲስ ሰውነት ስለሚያገኙ። ክርስትና ደግሞ እንደ አዲስ መፈጠር ነው። ክርስቲያኖች ጌታ እንዳለው ዳግመኛ ካልተወለዳችሁ ነው ያለው አይደለም? ዳግመኛ መወለድ ምን ነው? ክርስቲያኖች ዳግመኛ መወለድ ምን ያህል ሂደት እንዳለው እናውቃለን። አንድ ሰው በንስሐ ዳግመኛ ሊወለድ ይችላል። ምን ማለት ነው? እንደ አዲስ ሆኖ ሌላ ሰው አበበ ከበደ አለሚቱ ይባል የነበረው ሌላ ሰው ሆኖ ልክ ሳውል ጳውሎስ ሆኖ እንደተወለደው ክርስቲያኖች ሳውል ጳውሎስ ሆኖ እንደተወለደው ስምዖን ጴጥሮስ ሆኖ እንደተወለደው ሌላ ሆኖ መወለድ። ለዚያ ነው በእኛ ቤተክርስቲያናችን ስርዓት ስም ተደጋግሞ የለም። በተለይ አንድ ሰው ከክርስትና በኋላ ስም 2 ጊዜ ወይ አንዳንድ ጊዜ 3 ጊዜ ሊለውጥ ይችላል። ምንኩስና ደግሞ ጨርሶ አሁን በግብፅ አንድ ሰው ከመነኮሰ በኋላ የቀደመ ስሙንና ወላጆቹን መናገር ቀኖና ውስጥ ይጥለዋል። ክዶታል ምንኩስናው እንደገና። አሁን አገር ወዴት ነው? እንደውም በዚህ በኢትዮጵያና በአገር ልጅነት መነኮሳት ማህበር አላቸው፣ ቄሶች ማህበር አላቸው፣ ዲያቆናት ማህበር አላቸው።
አለ፣ የጉቦ ሰንሰለት አለ፣ የውርደት ሰንሰለት ውስጥ ነው ያለ ነው። ክህደት ውስጥ ነው ያለ። ማንነታችን ክርስቲያን ነኝ፣ ይህም ወንድሜ ነው፣ እችም እህቴ ናት የሚለው ትተነዋል። ቀኖና ነው የሚቀበለው። እኔ አንድ ጊዜ ሳላውቅ አንዲት ግብፃዊት መነኩሲት አገኘሁና ቀድሞ ምን ነበርሽ የት ነበርሽ ስላት እንዴ ከመምህር ንስሐ ውጭ እኮ ለአንተ ብናገር ወዲያው ነው ቀኖና የሚታዘዝልኝ አለች። ምክንያቱም ሌላ ሰው ሆናለች። አሁን ዓለሙን ክዳለች፣ ቤተሰቧን ትታለች። ለምን ሌላ ስም ትናገራለች? ሌላ ስም ሌላ ግብር የለም። ክርስትና ነው ስም። ክርስቲያኖች አሁን እኛ ኢትዮጵያውያን እግዚአብሔር ኧረ ተው እንስማው። በእውነቱ ጌታ ቢጨንቀው ምን አለ? በዛ በራዕየ ዮሐንስ ላይ ምዕራፍ 3 ላይ ለሰባቱ አብያተ ክርስቲያናት ሲልክ በደጅ ቆሜ አንኳኳለሁ አለ ይላል። ለላውዲቄያው ቤተክርስቲያን አለቃ ሲጽፍ አንተ ባለጸጋ ነኝ፣ ሁሉ አለኝ፣ የሚጎድለኝ የለም እያልክ ትታበያለህ፣ ግን አንተ ድሃ ነህ፣ እውር ነህ፣ ምንም የለህም አለው ጌታ መጥቶ ይላል። ምንድነው? ያቺ ቤተክርስቲያን በታሪክ በጣም ባለጸጋ ነበረች እና በክርስትናቸው ይመኩ ነበረ። እኛ ልክ አሁን እኛ ኢትዮጵያውያን እንደምንመካው ከሁሉ በላይ አድርገን ራሳችን እንደምናስበው በግብዝነት እንደምንኩነሰነሰው በቃ በአገልግሎቱ ሀብትም ነበራት ቤተክርስቲያኗ። በሁሉ ነገር አንደኛ ነኝ ብለው ያስቡ ነበረ። ለዚያ ነው በራእይ ላይ አንተ ዕውር ነህ፣ ድሃ ነህ፣ ምንም የለህም አለ። እንዲያውም አለው በደጅ ቆሜ አንኳኳለሁ፣ አንተ ከክርስቶስ ጋር ነኝ ብለህ ታስባለህ። እኔ ያለው ይመስላል፣ እኔ ግን በአንተ ቤተክርስቲያን ውስጥ የለሁም። እኔ ከደጅ ነኝ፣ ገና ልትሰማኝ አልቻልክም። በራስህ ምናብ ውስጥ ነው ያለኸው፣ በራስህ ሀሳብ ውስጥ ነው ያለኸው። አመልካለሁ ትላለህ፣ ዕውቀት አለኝ ትላለህ፣ ጸጋ ደርሻለሁ ትላለህ፣ ቅድስና ላይ ትላለህ፣ ቤተክርስቲያን ያድጋለች፣ ግን ዕውር ነህ፣ ድሃ ነህ፣ ባዶ ነህ። እንዲያውም እኔ በደጅ ነኝ፣ ከአንተ ህብረት ውስጥ የለሁም። ብትሰማኝ በሩን ብትከፍትልኝ ግን እገባለሁ፣ ከአንተ ጋር ራት እበላለሁ፣ ቁርባንህ አማናዊ ይሆናል፣ አንተም ከኔ ጋር ትበላለህ፣ ትዋሃዳለህ። አሁን ግን በአንተ ዘንድ የለውም ማለት። አሁን እኛ እንደዚያ ነን። ክርስቶስ በደጅ ነው። ክርስቲያኖች እኛ ነን እንጂ ከክርስቶስ ጋር ይሆን የሚመስለን ክርስቶስ ከደጅ ነው ገና። አሁንም ያንኳኳል፣ የሚከፍትለት የለም፣ የሚሰማው የለም። በእውነቱ እውነት እንነጋገር ከተባለ በዚህ ዘመን ክርስቶስን አውጥተን ጥለነዋል። ልክ ነው፣ በስሙ እናስተምራለን፣ ልክ ነው፣ በስሙ እንዘምራለን፣ ልክ ነው፣ በስሙ አንዳንድ ነገር እናደርጋለን። ግን እርሱ ከእናንተ ጋር ነኝ አላለም። ኧረ ከደጅ ነኝ ይላል። ከደጅ ነኝ፣ አውጥታችሁኛል፣ በሚገባ ሃይማኖትና ምግባር አይደላችሁም ይላል። ክርስቲያኖች እንስተካከል፣ ራሳችንን ካድ፣ እንመለስ፣ በእውነቱ እንመለስ። አምላከ ቅዱስ ቂርቆስ ወደ እርሱ እንድንመለስ በቸርነቱ ይርዳል። ክርስቲያኖች ራስን ከመካድ እንጀምር። የትናንት ማንነታችን ከመካድ እንጀምር። ስሜ ክርስቲያን ነው እንበል። በክርስቶስ ስም እንመካ፣ በክርስትና ስማችን እንመካ፣ በሃይማኖታችን እንመካ። የሚመካ ቢኖር በእግዚአብሔር ይመካ ነው የተባለው፣ በሌላ እንመካ። ታሪካችን ጥሩና እውነት እንኳን ቢሆን ልንመካበት አንችልም። ልንገራችሁ፣ ላሊበላ የሰራው ታሪክ ድንቅ ነው። በሱ ተመክተን ግን ጻድቅ መሆን አንችልም። የአክሱም ታሪካችን፣ የጣና ገዳማት፣ የነ ግሸን፣ የሌላውም ታሪካችን ግን ድንቅ ነው። የነ ተደባበ ማርያም፣ የሌላው የነ ቁልቢ ታሪካችን ያ ግን በዘመኑ የነበሩ እግዚአብሔር የሰራባቸው ሰዎችን ያስመሰክራል እንጂ የእኛን ትክክል መሆን አይመሰክርም። እኛ ሌሎች ነን፣ እኛ ተመኪዎች ነን፣ እኛ ትዕቢተኞች ነን፣ እኛ ከክርስቶስ የራቅን ነን። እኛ የተጠራ ነው ሰማዕት ለመሆን ነው። ቤተክርስቲያን ሁል ጊዜ የምትለምነው የሰማዕትነትን ስራ ይሰጠን ዘንድ። አሁን ግን የአሳዳጆችን ስራ እየሰራን ነው። አሁን የአሕዛቡን ስራ እየሰራን ነው። በዓሉ የነ ቂርቆስ ነው፣ ግብራችን ግን የነ እለእስክንድሮስ ነው። ክርስቲያኖች በዓሉ የጊዮርጊስ ነው፣ ግብራችን ግን የነ ዲዮቅልጥያኖስ ነው። የማሳደድ ነው፣ የመግደል ነው፣ የመጣላት ነው፣ የዘረኝነት ነው። ውሸት ነው። ዲዮቅልጥያኖስ ጊዮርጊስን አላከበረም። ውሸት ነው። እለእስክንድሮስ ቂርቆስን አላከበረም። አንዋሽ ክርስቲያኖች፣ አንዋሽ። እንመለስ ወደ ሰማዕትነት። ሌላ ሰማዕትነት አይደለም የሚጠብቀን፣ ራስን መካድ ነው። ክርስቲያኖች ራስን መካድ፣ እውነትን መሸከም፣ እውነትን መያዝ። አሁን ሰንበት ተማሪዎቹ ግሩም ዝማሬ ሲዘምሩ ነበር። ሕገ አምላክ ውስተ ልቡ ነው የዘመራችሁት። መጨረሻ ላይ ቸብቸቦ ዳዊትም ይላል ሕገ አምላክ ውስተ ልቡ። እነ ቅዱስ ቂርቆስ ሕገ አምላክ በልቡ ናቸው ነው። አሁን ቅዱስ ቂርቆስ ቅድም በነገርኳችሁ በአራቱም መንገድ የተጓዘ ነው። በንስር መንገድ የተጓዘ ነው። ጸሎቱ ውቁፍ ነው። ለሰው ለማንም ፍጥረት አይቻልም።
ሰማዕታት የተቀበሉትን መከራ ማንም ፍጥረት አይችለው፣ የማንም ሰውነት አይችልም። ግን እንደ ንስር በጸሎት የመጠቁ ስለሆኑና ክርስቶስ ከነሱ ጋር ስለሆነ ያንን ንስር ይህንን ማዕበሉን ሄሪኬኑን ምኑን የምንለው ሁሉ ተሻግሮ እንደሚበረው እነሱ አይናወጹ፣ ሲጸልይ አይናወጹ፣ አይፈሩም፣ አይደነግጡም፣ አያድነኝም ብለው አይጠራጠሩም። ክርስቶስም ከነሱ ጋር ይመልስላቸዋል፣ ያመለክታቸዋል። አይዟችሁ እኔ ከእናንተ ጋር ነኝ፣ ስለምትመልሱት አትጨነቁ እንዳለ ተጨንቀው አያውቁም። እንዲያውም እንደምታስታውሱት በገድሉም እንደተጻፈው ቅዱስ ቂርቆስን አቅርበውለት ለእስክንድሮስ አንተ ደስተኛ ሕፃን አለ። አዎ ደስተኛ በማለት እውነት ተናገር። ለአንተ ግን ደስታ የለህም፣ ለዝንጎች ደስታ የላቸውም ይላልና መጽሐፍ አለ። ዝንጎች ደስታ የላቸው፣ ክርስቲያኖች ግን ደስታ አላቸው። ለምን? ክርስቶስ ከነሱ ጋር ነው። እሱ እንዳለው እኔ የምሰጣችሁ ሰላም ዓለም እንደሚሰጣችሁ አይደለም፣ በፍጹም የነሱ ደስታ ሌላ ነው። ክርስቲያኖች የኛ ደስታ ከማግኘት የሚመነጭ አይደለም። የኛ ደስታ ከመከበር የሚመነጭ አይደለም። የኛ ደስታ ክርስቶስን ከመምሰል ራስን ከመካድ ሕገ እግዚአብሔርን ከመጠበቅ የሚገኝ ደስታ ነው። ያን ደስታ ከኛ የሚነጥቀው የለም እና ቅዱስ ቂርቆስ ፍጹም ደስተኛ ነበረ። በዚህ ዘመንም በመከራ ውስጥ ሆነን የምንደሰትበትን ኃይልና መንፈስ እግዚአብሔር በቸርነቱ ስለ ቅዱሳን ብሎ ያደለ። ክርስቲያኖች ስራችን የሰማዕትነት ስራ ነው። አሁን ጊዜው ቅዳሴ እየደረሰ ያለበት ነው። ታላላቅ አባቶችም አሉ፣ ምዕዳንም ማግኘት አለብን። አንድ ነገር ግን አጠንክሬ መናገር እፈልጋለሁ። ክርስቶስ ሁላችንም ሰማዕታት እንድንሆን ነው የጠራን። ሁላችንም እንድንከተለው ነው የጠራን። ሁላችንም በሰማዕታት መንገድ እንድንጓዝ ነው የሚፈልገው። ከሰማዕታት ክብር እንድንደርስ ነው። አምላካችን እግዚአብሔር ለዚያ ክብር ያበቃል። ቅዱሳን መናኞች እና አቡነ ተክለ ሃይማኖት ለምሳሌ ጭንቀታቸው ብዙዎቹ ቅዱሳን ሰማዕት ላልሆን ነው ወይ? ሰማዕት ሆኜ ደሜን ለክርስቶስ ላላፈስ ነው ወይ? የብዙ ክርስቲያኖች ጭንቀት እንዴት ሰማዕት ሳልሆን አልፋለሁ የሚል ነበር የብዙዎች ጭንቀት። ይሄ እስከኛው እስከ አቡነ ተክለ ሃይማኖት ዘመን ይደርሳል። ግን ቀደም ብሎ ለምሳሌ በእኛ ስንክሳር የካቲት 29 የሚነገርለት አቡሊካሪዮስ የምንለውና ፖሊካርፐስ የሚባለው ትልቁ ጭንቀቱ ብዙዎቹ ሰማዕታት እየሆኑ ሲያልፉ ጌታ የክርስቶስ ምን ቢንቀኝ ነው ሰማዕትነትን ያልሰጠኝ እያለ ይጨነቅ ነበር። እንዲሁ ምን አስቀይሜው ነው ሰማዕትነትን ከኔ ያራቃት? ምን በድዬው ነው? ክርስቲያኖች እኮ እንደዚህ ነበር የሚያስቡት። እንዲሁ ምን ቢንቀኝ፣ ምን ቢጸየፍ፣ ምን በድዬው ጌታዬ ሆይ እባክህ ለሰማዕትነት አብቃኝ ነበር የክርስቲያኖች ጸሎት። ታዲያ ሰማዕትነት ወደሱ ሲመጣ ሰዎች መጡና ደግሞ ወተወቱት። መምህራችን አንተ የምትጠቅመን ኖረህ ብታስተምረን ነው እባክህ ብለው ለምነው ወቱተው ሊያሾልኩት ሲሞክሩ ክርስቶስ ተገለጸለትና ሰማዕትነትን ለምን ተውከኝ ብለህ አልጸለይክም ወይ አለውና መለሰው። በሳት ተቃጥሎ ሞተ። በረከቱ በሁላችን ይደረብህ። ክርስቲያኖች ቆዩ ልል አትበሉ። ቆዩ ግድ በትምህርት ጊዜ አድምጡ። ቅድም ተናግሬያለሁ። በመዝሙር ጊዜ እልል በሚባልበት ጊዜ ለሁሉም እኮ ጊዜ ያለው ክርስቲያኖች። አሁን ሰይጣን አፋችንን ብቻ ነው የከፈተው። ኧረ ጆሮአችንን ይክፈትልን፣ ጆሮአችንን ይክፈተው። በእውነቱ እንዲሁ ዝም በሉ እስቲ። አቤት ራስ ካሳ ኃይሉ ምን አሉ? በዚህ በፍኖተ አእምሮ መጽሐፋቸው አንደበት እንደው የማትፈልገውን ሁሉ እየተናገረ እየለፈለፈ ካስቸገረህ በጧት ጸሎት ላይ ሲመግዚዮ አቃቤ ለአፉ የሚለውን የዳዊት መዝሙር 41 ጊዜ በለው። አቤቱ ላፌ ጠባቂ ሹም፣ አቤቱ ላፌ ጠባቂ ሹም። እግዚአብሔር በእውነት ይህን ጸለየን አፋችን ዝም እንዲል ይርዳ። የአፍ ዘመን ነው፣ የመለፍለፍ ዘመን ነው፣ የጩኸት ዘመን ነው። ምንም እኮ አንሰማም። በእውነቱ እግዚአብሔር ወደ ልቡናችን የመለሰ። የተወደዳችሁ ክርስቲያን አቡነ ተክለ ሃይማኖት ጻድቃኑ በዘመናቸው እነሱን የሚገል ንጉሥ አልነበረም። እባክህ ሰማዕትነትን እያሉ በኋላ ጌታ እየተገለጸ ትልልቅ ደዌ እየሰጠ ደዌህን በደዌ አሁን በሆድ ዝማ ደማቸው ሰማዕትነት ደም መፍሰስ ነው። አንተም በሆድ ዝማ ደም ከፈሰሰ እንደ ሰማዕትነት ቆጥርልሃለሁ አላቸው። ይሄ ሁሉ ሰማዕትነትን በመውደድ የመጣ ልመና ነው። ክርስቲያኖች እባክህ ሰማዕትነትን አትንፈገኝ ስላሉ የክብር መጨረሻው ሰማዕትነት ነው። የቤተ ክርስቲያን የጸሎቷ አምድም የሆነው ለዚህ ነው። ሰማዕትነትን ስራ አድርገህ ትሰጠን ዘንድ ስለ ቅዱሳን ሰማዕታት እንማልዳለን። ሰማዕትነት ለምን ይመስላችኋል እንደዚህ የተለመነው? የሰማዕታት ምልጃቸው ከመቤታችን ቀጥሎ ከመቤታችን ከንጽሕት ቅድስት ድንግል ማርያም ቀጥሎ ክርስቶስ ችል የማይለው ጸሎት ቢኖር የሰማዕታት ጸሎት ነው። አንድ ሰው
ሰማዕት በክርስቶስም ደሙን ካፈሰሰ በኋላ ክርስቶስን ለምኖ የሚከለከለው ነገር ምንም የለም። ክርስቲያኖች ይህን የተመለከተ አንድ ታሪክ ነግሬያችሁ ትምህርቴን እጨርሳለሁ። ግብፅ ገዳማ አስቄጥስ የሚባል ትልቅ ገዳም አለ። ታላቁ አባ መቃርዮስ የመሰረተው ገዳም። ይህን ታውቃላችሁላችሁ አይደለም? በረከቱ በሁላችን ይደርብን። አባ መቃርዮስ ታላቅ ጻድቅ ነው። ስለሱ አልናገርም፣ ጊዜም አይበቃንም በእውነቱ። በገዳሙ 49 ሰማዕታት 40 ወተሳቱ ለባሳያነ መስቀል የምንላቸው ሰማዕታት አሉ። እና ግብፅ በተለይ ገዳማ አስቄጥስ ለሊቢያ፣ ለሰሜን አፍሪካ በርበሮች ለሚገኙበት ቅርብ ስለነበሩ በርበሮች እየመጡ እነዚህ በርበሮች አረማውያን ናቸው። ክርስቲያኖችን ይመጡና አንገታቸውን ቆርጠው ሀብት ንብረታቸውን ዘርፈው ይሄዳሉ። አሁን ያልሰለጠነ ሰው አሁንም በእንግሊዘኛ ባርባሪያን ነው የሚባለው እስካሁን ድረስ ያልሰለጠነ ግዴለሽ ለሰው ሕይወት ደንታ የሌለው ማለት ነው። በዚህ ነው የሚጠራው። እና እነዚህ በርበሮች የግብፅ ገዳማትን ብዙ ጊዜ አጥፍተዋቸዋል። እና በዚያ በገዳማቱ ከዚህ መከራ የሚያመልጡበት አንድ ግንብ ይሰራሉ። የመጠበቂያ ግንብ ይባላል። የመጠበቂያ ግንብ የሚሉት ለምንድን ነው? ግንቡ ምንም በውስጡ መወጣጫ የለውም። ከአጠገቡ ግን እንደ ደወል ቤት ያለ አንድ ቤት ይሰራና በዚያ ግንብና በዚህኛው ግንብ መካከል ልክ እንደዚያ አምድና እንደዚህ እንደኔ እንደቆምኩበት 3 ሜትር ወይ 4 ሜትር የሚሆን ርቀት አለው። ከዚያ በዚያኛው ይወጡና ወደዚህ ለመሸጋገሪያ የሚታጠፍ ድልድይ አለ። ታዲያ ያን ምን ያደርጉታል? በገመድ ነው የሚጎተተው። ይዘረጉታል። በዚያ ተሸጋግረው ወደዚህኛው ግንብ ከገቡ በኋላ በገመድ ይህን ይስቡታል። ስበው ሲያነሱት በሁለቱ ግንብ መካከል መገናኛ የለም። ይሄኛው ልሙጥ ነው፣ መግቢያ የለው። እዚህ ከገቡ በኋላ ያንን ይስቡታል። በርበሮች ሲመጡ አያገኟቸው። ታዲያ አንድ አባ ዮሐንስ የሚባል ታላቅ ጻድቅ መነኩሴ አበምኔት በነበረበት ጊዜ በርበሮች ሊገሏቸው ሲመጡ ክርስቶስ ገለጸለት። ደወል አስደወለና መነኮሳቱን ሰበሰበ። በርበሮች መጥተዋል፣ ሊገሉን ነው። የደፈረ ከኔ ጋር ይቁም፣ የፈራ ወደ መጠበቂያ ግንቡ ይግባ አለ። ብዙ ሺህ መነኮሳት የሚኖርበት ስለሆነ ብዙዎቹ ገቡ። ከሱ ጋር 48 ሌሎች፣ ከሱ ጋር 49 ሆነው ግን አንገባም ሰማዕትነት እንፈልጋለን ብለው ቆሙ። መጡ በርበሮች 49ኙን መነኮሳት አርደዋቸው ሄዱ። እነዚህ በጣም እጅግ አማላጆች ናቸው። በስልስቴ የተሰዉት እንደ አርባ ሐራ ወይም እንደ 40 ጭፍሮች ሰማዕት የነዚህ በጣም የተለየ 49ኙን ለባሳያነ መስቀል እንግዲህ መስቀልን የለበሱ ማለት በታርደው ክርስቶስን የመሰሉ ማለት ነው። ታዲያ አንድ ጊዜ እንዲሆነ በገዳማ አስቄጥስ በአንድ ወቅት የነበሩት መነኮሳት ስንፍና ተጫናቸው። በግብጾች ታሪክ ያነበብኩትን ነው የምነግራችሁ። ስንፍና ብቻ አይደለም፣ ለልማት ጎበዞች ናቸው፣ ለሀብት ማደራጀት ጎበዞች ናቸው፣ ለጸሎት ግን ሰነፎች ሆኑ፣ ምቾት ወደዱ ይላል። እና ክርስቶስ ለአባ መቃርስ ገለጸለት። ምን ገለጸለት? ገዳሙን ላጠፋው ነው። ደገኛውን የምንኩስና ምግባር አበላሹ፣ እንቅልፍ ወደዱ። ሌሊት 10 ሰዓት የሚጸለዩ ጸሎት ሁሉ ሲነጋ ይደርሳል እያሉ ሲነጋ ይመጣሉ። እንቅልፍ ወደው ገንዘብ፣ ልማት፣ ሀብት ማከማቸት ነው ስራቸው። መንፈሳዊነትን፣ ምናኔን፣ ዓለም ትተውት የመጡትን እዚህ ያከማቸዋል። ላጠፋው ነው አለው ይላል። አባ መቃርስ ሰግዶ ለመነው። ጌታ ሆይ ቃል ኪዳን ገብተልኛል፣ ገዳምህን እንዲህ አደርጋለሁ። በዚህ ልክ ታላቅ ቃል ኪዳን እሱን ዘርዝሮ እንዲህ ብለህ ቃል ኪዳንህን የምጠብቅልህ እኮ እነሱ ሕጌን ቢጠብቁ ነው። እነሱ ግን ሕጌን አፍርሰዋል፣ ስርዓተ መንኩስና ንቀዋል፣ ምቾትን ወደዋል። ስለዚህ አጠፋዋለሁ፣ የስሜ መሰደቢያ አይሆንም ማለት በአግባቡ የክርስቶስ ቤት ካልተያዘ መሰደቢያ ይሆናል። አሁን በዚህኛ ዘመናችን እንዳደረገ የዚህ ጊዜ 49ኙ ለባሳያነ መስቀል መጥተው ከእግሩ ሰገዱና ጌታ ሆይ አንተ ስለኛ ደምህን እንዳፈሰስክ እኛም ስላንተ ስም ብለን ደምህን በዚያ ገዳም አፍሰናል። ስላንተ ስም ብለን ስላፈሰስነው ደም እባክህ ገዳሙን አታጥፋው፣ መነኮሳትንም ማራቸው፣ ይቅር በላቸው፣ ልቡናቸውን ወደ አንተ ፍቅር መልሳቸው፣ እንደገና ወደ ትጋት አንቃቸውና አታጥፋቸው ብለው ሲለምኑት ስለ ሰማዕታት ደም ሲል ገዳሙን ሳያጠፋው ቀረ ይላል። አሁንም ስለ ቂርቆስ ኢየሉጣ ደም ኃጢአታችንን ይቅር ይበለ። የተወደዳቸው የክርስቶስ ሰማዕታትን የምናከብረው ለዚህ ነው። ምልጃቸው ብርቱና ኃያል ነው። በሰማዕቱ ቂርቆስ ተመኩ፣ ተማጸኑ። በቅድስት ኢየሉጣ እንማጸን፣ በሰማዕታት ሁሉ እንማጸነው። ክርስቲያኖች አምላካችን ክርስቶስ በእውነቱ ከልባችን የምንወደው መሆኑ የሚታወቀው ፍላጎታችን ክደን
ሰማዕትነትን ስንናፍቃት ነው። ክርስቲያኖች ግድ የላችሁም። እኛ የተለየ ጻድቃን ሆነን መታየት አይጠበቅብንም። ልቡናችን ግን ኃጢአታችንን ማውገዝ አለበት። ስራችንን ማውገዝ አለበት። ግብራችንን ማውገዝ አለበት። ይህችን ተነሳይ ልቡና ካያዝ የሰማዕታት ደም የሰማዕታት ቃል ኪዳን ያድነናል። አምላካችን ክርስቶስ በሰማዕታት ደምና ቃል ኪዳን ይቅር ይበለን። ሰማዕትነትን ለመውደድ ሰማዕትነትን ለመናፈቅ ሰማዕታትን ለማክበር በእነሱ መንገድ ለመጓዝ ያብቃን። ይቆየን። ስብሐት ለእግዚአብሔር።